ጌታዊ ፈጣሪ ወይ አርግልኝ፣ አርግልኝ፣ አራጋባኝ፣ አራጋባኝ። ሽማግሌ ልኬ ቀለበት አድርጌ ቶሎ ትዳሬን ህይወቴን መመስረት የምፈልገው እንጂ እንደውም ብችል እሷ ራሱ በራሷ ሚዲያ ላይ ሌላ ስራ ትሰራለች፣ እኔም ሚዲያ ላይ ሌላ ስራ እሰራለሁ እንጂ ይሄ እንዶ በሚዲያ እሷን ራሱ እኔና እሷ ትዳራችንን ወደ ሚዲያ አላመጣውም። እንደውም መጀመሪያም የተሳሳትኩት ስህተት ወይም ደግሞ የተሳሳት ነው ስህተት ብዬ ማስበው ሁሉም ነገር ሚዲያ ላይ ሳይሆን እንደው በቃ በውስጥ ቢሆን ኖሮ እኔም የተደረጉብኝ ነገሮች አይሆኑም ነበረ። መቼስ ይሄን ድርጅት እንዳልክ ይሄ ቢሮ ወይም ይሄን ድርጅት ይሄን ትሬዲንግ ሲከፍት እንዳልክ ብሎ ነው ብለህ ነው የምታስበው። ለእኔ ይሆንልኛል ብዬ ያሰብኩት ስም አለና ያው ሄሉ ትሬዲንግ ብዬዋለሁ እኔ ማለት ነው። ኖ ሉል ከዚህ በኋላ በምንም አይነት ሁኔታ አንገናኝም። እኔ እና እሱ ደግሞ እኔ ማንነቴን አሳየዋለሁ። የምር አላወቀኝም። የምር ሉል አላወቀኝም። በቃ እኔ ደግሞ ማን እንደሆንኩ አሳያለሁ። በቃ አለቀ። ለማንኛውም ቤተሰብ ከዚህ በኋላ ማለት ነው በምንም አይነት ሁኔታ እኔን ስለማመጥ ሆነ በምንም ይበቃል ማለት ፍቅር አንዳንዴ ማልፈለግበት ቦታ መገኘትም አልፈልግም። ይሄ ማንነቴ አይደለም። በቃ እኔ ማንነቴ አይደለም። ለሱ ስል ግን እሺ ብዬ በጣም ወድቄለታለሁ። ይሄ ከሆነ የኔ ምላሽ ይቅርታ ካልኩ ከዚህ በላይ የዛሬው የመጨረሻ ተለያዩ። በጣም ነው የሚያሳዝነው። ይለያያሉ ብዬ አልጠበቅኩም ነበር። ያው ጊዜያዊ ግጭት ነበር የመሰለኝ። እኔ እኮ ያብ ነኝ ብሏት ነው የወጣው ማለት ነው። አንተ ያብ ስለሆንክ ታዲያ ምንድን ነው እንዴ? ጭራሽ በቤቷ ሴት ያብ አይሆንሽም፣ ወደ እንዳልክ ተመለሺ፣ እንዳልክ ጋር ታረቂ። በጣም ብዙ ኮሜንቶች ናቸው ማለት ነው። በጣም እንዴ ይሄን ያህል ሄሉና እንዳልክን ተወዳላችሁ እንደ ቤተሰብ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ሁሉ ሰላም ነው። እንግዲህ ነባሮች እንኳን በሰላም መጣችሁ። አዲስ የሆናችሁ ደግሞ ይሄን ቪዲዮ ላይክ በማድረግና ሰብስክራይብ እያደረጋችሁ የደወል ምልክቱን ተጫኑ። በነ ሄሉ በነ እንዳልክ በነ ያብ የተለያዩ ቪዲዮዎችን አመጣላችኋለሁ። እና ውዶቼ ዛሬም ተመልሼ የመጣሁት በሄሉ ጉዳይ ነው። ምክንያቱም ሄሉ ከዚህ በኋላ ለቤተሰቦቿ እያስተላለፈችው መልእክት አለ። በመጨረሻ ላይ አይታችሁት ከሆነ በጣም ከዚህ በኋላ አልለማመጠውም፣ ከዚህ በኋላ አልለምነውም፣ ምክንያቱም ስለምወደው ስለማፈቅረው ለምኘዋለሁኝ፣ ከዚህ በኋላ ግን አልለማመጥም ብላለች። እውነት አትለማመጭ የኔ ጀግና፣ የኔ ጀግና ሄሉዬ ማለት ነው። ልምምጥ አያስፈልግም በጭራሽ ማለት ነው። በጭራሽ ወንዶች እንደውም ሲለማመጧቸው ጭራሽ እዚህ ጭንቅላት ላይ አናት ላይ እንደ ቅቤ ቁጭ ካላል ነው የሚሉ። ስለዚህ በቃ እንደዚህ ራሷን እስከምትጎዳ ራሷን እንትን እስከምትል ድረስ መጨናነቅ አለባት ብዬ አላስብም። እና በቃ መልእክት አስተላልፋለች። ከዚህ በኋላ በጭራሽ እሱን አልለምነውም፣ አልለማመጠውም፣ ከዚህ በኋላ እኔና እሱ ተለያይተናል ብላለች። ልጅቷንም ቤት ውስጥ ያለችውንም ከዚህ በኋላ ሂጂና ሻማ አብሪ፣ ደስተኛ ሁኚ፣ እኔና እሱ ተለያይተን ልሻል ነበር ያለቻት። እና ልጅቷ ልትነግራት የፈለገችው ነገር አለ፣ ግን ሄሉ ለማዳመጥ አልፈለገችም። በጣም ተናዳለች እውነት ለመናገር። በቃ ከዚህ በኋላ በጭራሽ አልለማመጠውም ብላለች። እንዳትለማመጩ እንዴ! ደግሞ ብዙዎቻችሁ ወደ እንዳልክ ተመለሺ ምናምን እያላችሁ ነው ቤተሰቦች። ከዚህ በፊትም እኮ እንዳልክ ልቧን ሰብሮ ነው የለቀቃት ማለት ነው። ስለዚህ ከአንዱ ወደ አንዱ መሄዱ ምንም ትርጉም የለውም። ራሷን ማዳመጥ አለባት ማለት ነው እውነት ለመናገር። እና ብቻ እንዳልክም በእርግጥ በሷ ፍቅር እየተጎዳ ነው፣ ተጸጽቷል። ከዚህ በኋላ እንዳልክ ጋር ብትመለስ ራሱ ጥሩ ነገር እንጂ መጥፎ ነገር ይገጥማታል ብዬ አላስብም። ለምን እንዳልክ በጣም ነው የተጸጸተው። ከሴቶችም ሴት በላይ ከሴቶች በላይ የሆነችውን እንቁ የሆነችውን ሄሉን ነው ያገኘው። ስለዚህ ያብ መጠቀም አለብህ፣ እድሉን ተጠቀምበት። እንደኔ ከምትቆጭ፣ እንደኔ ከምትጸጸት፣ እንደኔ ከምትቃጠል ተማር ከኔ ብሎት ነበረ። እሱ ግን ያብ ግን እኔ እንደውም ያብ ነኝ እኮ ተመልሼ አልመጣም ብሎ ነው የሄደው። የመጨረሻ ተለያይተዋል። በጣም ያሳዝናል። ባይለያዩ ግን በጣም አሪፍ ነበር። ግን ያደረገው ነገር እሱ በጣም ከባድ ነው። ትናንትናም በዚህ ቪዲዮ ሰርችላችሁ ነበረ ማለት ነው። እውነት ለመናገር ያብ ከእንዳልክ ካልተማረ መጨረሻው የሚሆነው መጸጸት ነው። እንግዲህ ሁሉን ነገር ከእንዳልክ መማር አለበት ብዬ አስባለሁ። እንዳልክም ያብ ከኔ መማር አለበት በቃ። ምክንያቱም እኔ ሳጣት ነው የእሷ ፍቅር የእሷ ከጎኔ መሆን እንትን ያለብኝ ወይንም ደግሞ እሷን ሳጣት ነው ጉድለቷን ያወቅኩት ወይንም ደግሞ እንግዲህ ሳጣት ሁሉ ነገር ገብቶኛል። ስለዚህ ያብ እንደኔ ከመሆን በፊት አንተ በደንብ ልትይዛትና ልትጠብቃት ይገባል ብሎ ነበር ምክር የመከረው። ግን ደግሞ ያብ የሚገባው ሰው አይደለም። እንዳልክ ያረገው ነገር የሚመሰገን ነገር ነው። እውነት በሷ ስም ድርጅት ምናምን በስሟ ያረጋል ብዬ አልጠበኩም ነበረ። ግን ለማንኛውም ሄሉዬ እንኳን ደስ አለሽ የኔ ውድ፣ ተመለሽ ወደ እንዳልክ።
እንዳልክና ሄሉ መታረቅ አለባቸው ብላችሁ የምታስቡ ይሄን ያህል ስጦታ በስሟ የተደረገላት ድርጅት በስሟ የተከፈተላት እንዴ እንዳልክ በጣም በቃ መታረቅ አለባቸው የምትሉ በላይ ካሳውቁኝ።